ሰላም ሰላም ደህና ስጥልኝ ውድና እየተከበራችሁ ውድ የዲቦራ ቤተሰቦች በሙሉ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላም ፍቅር አንድነቱን ይላችሁ አልኩ። ዛሬ እንግዲህ ብቅ ብያለሁ ከጠፋሁበት ዛሬ ነው የመጣሁት ማለት ነው። እንደምታዩት ጠፍቻለሁ። ሰሞኑን እየጠፋሁበት ምክንያት ስላለኝ ነው። ተናድጄ ቪዲዮም ሳልቀርጽ የቆየሁት ደበረኝ። በቃ አይደለ አንዳንድ የሚያስጣልባቸው ነገር የለም እና ደበረኝ። እግዚአብሔር ይመስገን አሁን ተመልሻለሁ። ወደ ዩቲዩብ ሊመለስ አቅጃለሁኝ ማለት ነው። እና ዛሬ እንግዲህ ይዤ መጣሁላችሁ ለእናንተም ትምህርት ይሆናል። ያው መልእክት ላስተላልፍ ከዩቲዩበር መሆኔ አንፃር ላስተላልፍላችሁ ብዬ ነው የመጣሁት ማለት ነው። እና እየጠፋሁበት ምክንያት እንደምታዩት ያው ከስደት ነው የመጣሁት። ከስደት ስመጣ ደግሞ ያው ገንዘብ ያስፈልጋቸዋል። ገንዘብ ደግሞ ባንክ ውስጥ አስቀምጣችሁ ያው ልትጠቀሙ ነው። ባንኩም የተከፈተ እዚጋ ባንክ እየተባለ ነገርም የተቀመጠ ማለት ነው። እና እኔ እንግዲህ እንደምታዩት አካውንት ላይ ገንዘብ ነበረኝ። እዛም ሆኜም ገንዘብ ነበረኝ፣ እዚህም አለው ገንዘብ ነበረኝ። እና በእርግጥ እንደመጣው ቶሎ ስራ አልጀመርኩም ነበር። ሁኔታዎቹ አልተመቻቹኝም ነበር እና ቆይቼዋለሁኝ። በመጣው በሰባተኛ ወሬ በስምንተኛ ወሬ አሁንም ኦልሞስት አመት ሊሆነኝ ነው ማለት ነው። እና ረመዳን ከመጣ ሻባን ከመጣ አመት ሊሆነኝ ነው። እየቀረበ ነው መስለኛል የረመዳኑ ወር ማለት ነው። እና ቶሎ ስራ አልጀመርኩም ነበር እንዳልኳችሁ ሁኔታው አልተመቸም። እዛ ሲባቅጄ የመጣሁትና እዚህ መጥቼ ያየሁት ነገር ሰማይና ምድር ነው። አለ አይደል ብዙ ነገር አለ። የሆነ ነገር ይሰራል ብትሉ ግብሩ ሀይ ነው፣ በጣም ሰማይ ነው። ደግሞ ቶሎ አግኝታችሁ ቦታም አግኝታችሁ አሰሩም እና በጣም ተቸገርኩኝ ማለት ምን እንደምሰራ ግራ ተጋባውኝ። ምን እንደማደርገው ተመልሼ እንኳን እንዳልሄድ ማለት ብር ጠፍቶ ሳይሆን ቦታው ማለት ሁኔታው አልተመቸም እና ተመልሼ እንዳልሄድ ደበረኝ። ስደት አስጣላኝ። ይሄ ሁሉ አመት ቆይ ረጅም አመት ነበር ቆይቼ መጣሁት እና ከእንደገና እኔ ነኝ እቺ ስደት የሚሰሩ ደግሞ እስከ መቼ ያኔ ሰው ሀገር የምኖረው የራሴ ቤት መኖር አለብኝ። የራሴ ቤት በቃ አለ አይደለም መኖር አለብኝ የሚለውን ነገር ወሰንኩና ጨከንኩ። ስደት የሚባል ነገር በሁለተኛ አላይም የሚለውን ወስኜ በቃ ስራ እንደምንም አድርጌ መስራት አለብኝ ብዬ በሚያስብበት ሰዓት ላይ ያው ስራ ጀመርኩኝ። የቤቴ እደጅ ላይ የሆነ እንትን ቦታ ነበረኝ እና ቦታ የሆነ ሱቅ ነገር ከፍታለሁ። ቦታው መንገድ ዳር፣ ቤቱ ደግሞ መንገድ ዳር ስለሆነ ሁሉም ነገር መሸጥ ይችላል፣ ምንም ባደርጉ ይሸጣል የሚለውን አቅጄ ቦታውን ጀመርኩ ይላችኋለሁ። ቦታውን ጀምሬ ልክ ጨርሼ ነገሩን ልጀምር ስል ገንዘብ እንግዲህ አስቡት ገንዘብ ጠፋብኝ ማለት ነው። እንግዲህ ሰው ሰረቀ እንዳልል ባንክ ውስጥ ነው አለ። ምን እንደሰረቀ ብቻ ፈጣሪ ይወቀው። ቦታውን ሲያሰራ ይሄ ለንግድ ለሱቅ ይበቃኛል ነገሩ ይሄ አመቻችቼ አስቤበት ነበረ የጀመርኩት ቤቱን እያሰራሁትና አሰርቼ ልክ እንደዚህ ስራውን ሊጀምር ስል አካውንት ላይ እጅ ሲያይ ባዶ ነው። እንግዲህ አስቡት እናንተ ብትሆኑ በእኔ ቦታ ሆናችሁ ምንድን ነው እስኪ የምትሆኑት? አስቡት። ልክ አቅጄ ቦታውን እንትን አድርጌ ጨምሬ ብር ገንዘብ አውጥቼ እቃ እገዛለሁ ብዬ ባንክ ሲሄድ ባዶ ነው። እንግዲህ አስቡት። ግን ምንድነው ይሄ መልእክት የሚያስተላልፈው? ስደት ላይ ያላችሁ ተጠንቀቁ ነው። ምክንያቱም ከዚህም በፊት ሚዲያ ላይ ሆኜ ገንዘብ ተሰረቀ፣ ንግድ ቤት እንደዚህ የሰው ገንዘብ እየሰረቀ ነው ሲባል ሰምቻለሁ። ይሄ ግን የሚዲያ ወሬ አድርጌ ነበረ ዝም ብዬ ያለፍኩት ማለት በውስጤ ሁኔታ አድርጌ አልተቀበልኩም እና እንደዚህ ሆኜ ያን ነገር ማለት ነው ያየሁት ነገር ወደ እኔ መጣና አካውንት ላይ እጅ ሲያይ ገንዘቤ ባዶ ነው ማለት ነው። ምንም ነገር የለም፣ አካውንትሽ ባዶ ነው ይለኛል። እንዴ ተሳስቼ ነው እንደምናምን አልኩት። እንግዲህ እንደሚታዩት የኢቲ የሚባለው በሱ ነበር የሚጠቀመው በፊት ነበርና በቡክ የሚጠቀመውና በኢቲኤም ነበር የሚጠቀመውና እንዴ ተሳስቼ ይሆናል እንግዲህ አወጣቱን ተሳስቼ ይሆናል አልኩና ደግሜ ደግሞ ሆኔ ነካው። እንዴ ምንም ነገር የለም ባዶ ነው። በቃ ምንም አደርጎ ነገር የለም። እዛ ባንክ እንደቆምኩ በቃ ምን ልበል አለቀስኩኝ። እንባ ተናነቁ። እንደምታዩት መርካቶ ውስጥ ነበርኩኝ። ማደርጎ ነገር ጠፋ፣ ገንዘብ ጠፋ። በቃ አለ አይደል እንቀሳቀሰበታለሁ ማለት ከፈጣሪ በታች የእናንተ ተስፋችሁ ማለት ገንዘብ ነው። ማንኛውም ሰው ከፈጣሪ በታች ከእግዚአብሔር በታች ያለ ተስፋ ማለት ገንዘብ ነው። በቃ ብር ነው። ብር ከሌለባችሁ ይህ ሁሉ አመት ጊዜያችሁን አቃጥላችሁ እድሜያችሁን አቃጥላችሁ
እና ነው የምላችሁ ባዶ እጄን ቀራውኝ። ምንም ነገር ማደርገው ነገር ስጠፋብኝ ያው ያለኝ አማራጭ ቦታውን ሰርቻለሁ። ማደርገው ነገር ስለሌለ ገንዘብም ስለሌለኝ ያለኝ አማራጭ እጄ ላይ ያለ ወርቅ ነው እና ያው ወርቅን ሽጬ ከዜሮ ሀብዬ ጀመርኩ። ምክንያቱም ይሄን መልእክት ማስተላልፈው እዛ ስትኖሩ ገንዘብ ማለት ልብስ ቡትቶ አትግዙ። የሚጠቅማችሁ ገንዘብ ነው ማለት የሚጠቅማችሁ ብራችሁን ያጠራቅሙ ወይም ወርቅ ገዝታችሁ ግቡ። ወርቅ ገዝታችሁ ስትገቡ በአሁኑ ሰዓት ላይ ወርቅ ደግሞ በጣም እናንተን ይለውጣቸዋል። ያ ገንዘብ ቢጠፋባችሁ ወርቃችሁን ሽጣችሁ ትጠቀማላችሁ። እና እኔ በአሁኑ ሰዓት ላይ በጣም የሚቆጨኝ እዛ ጋር ሆኜ ሲጨፈጭፍ ሁሉ አመት ሲጨፈጭፍ የነበረኝ ገንዘብ አሁን ላይ ነው ቆጨ። ምን አለበት 1 ግራም ወርቅም ቢሆን ገዝቼ ባስቀምጥ በኋላ ላይ ይጠቅመኛል የምለው ግን ያለፈ አልፈዋል። ለወደፊቱ የምለው ያው አለ አይደል የሚለውን ነው ነበረ ማለት አለፈ። ግን ሆኖ ምን አለበት እንደዛ አይነት ነገር አስቀምጬ ቢጠቀም የሆነ ልባም ልጅ ሆኜ የሆነ ያለ አይደል አስቤበት ቢሰራ ምን አለበት የሚለውን ነው እንትን ያልኩት የቆጨኝ ማለት ነው። ስለዚህ እኔ ሁሉ ገንዘቤ ሲጠፋ እየጠቀመኝ ወርቄ ነው ያለኝ። እንግዲህ ንብረት አድርጌ ነው ብዙ እዛ ሆኜ ሳስብ ማለት እዚሁ ሆኜ መጥቼ ብዙም ወርቅ ተሽጦ ዋጋ የሚያወጣ አልመሰለኝም። ቢያንስ 20 እና 30 ሺህ በላይ አያወጣም ብዬ ነበር አሰብኩት። እና እውነት ለመናገር ከጠፋብኝ ወርቅ ማለት ከጠፋብኝ ገንዘብ ይልቅ ወርቁ ነው እየጠቀመኝ። ወርቁን ሽጬ ነው እየተጠቀምኩት። እና ስለዚህ ገንዘብ ባንክ ውስጥ እያስቀምጣችሁ ገንዘባችሁን ተጠንቀቁ። በተለይ ንግድ ባንክ ማለት ነው። ወደ ሌላ ባንክ ወይም ቤት ውስጥ ማስቀመጥ በእርግጥ ከባድ ነው ገንዘብና እውነቴን ነው የምላችሁ ተጠንቀቁ። እኔ እንደተበላው እናንተ እንደዚህ እንዳትበሉ። የእውነት አሁን እዛ ስደት ላይ ምንም ነገር ሰርታችሁ አለኝ ብላችሁ ተስፋ አርጋችሁ መታችሁ ገንዘባችሁ ስጠፋ ምን ያህል ይሰማችኋል? አብዳችሁ ነው የምትቀሩት። ስለዚህ ተጠንቀቁ። የእውነት እውነቴን ነው የምላችሁ እኔ በጣም እስረት ውስጥ ገብቼ ጭንቀት ውስጥ ገብቼ ነው የተመለሱ እና እግዚአብሔር ይመስገን። እግዚአብሔር ደግሞ አጽናንቶኛል፣ ብርታት ሰጥቶኛል፣ አይዞሽ ብሎ አበራርቶኛል ማለት ነው። ስለዚህ በፈጣሪ ተማምኑ። ከፈጣሪ ማለት ገንዘባችሁ ይልቅ ዋና ፈጣሪያችሁን እግዚአብሔርን ተማመኑ። አግዘኝ፣ አጽናኝ እያላችሁ ፈጣሪ መጸለይ ነው። ከዛ በኋላ ነው እግዚአብሔር ኃይሌን አደሰልኝ፣ ኃይሌን አድሶ ጉልቤቴን አድሶልኝ ቆሜ እስከዚህ ደረስኩት ማለት ነው። እና ስለዚህ ገንዘባችሁን ያዙ። እዛ ቡቱቶ በዚህ ሰልባጅ ምንም አትግዙ። የእውነቴን ነው የምላችሁ ምንም አይጠቅማችሁ። ስለዚህ አሁን በአጭሩ ወርቅ ግዙና ተጠቀሙ። እኔ ከዚህ ቤት መጥቼ መልእክት አላስተላለፍኩም። ምክንያቱም ኢትዮጵያ ዓለም ሁሉም ያውቀውና ምንም ወጥቼ ነግር ምንድን ነው የሚለው አይዲያም አልመጣለኝም እና ዝም ብዬ ታውኩት። ስለዚህ አሁን እንግዲህ ያው ገንዘብ ሲጠፋ ያው ላስተላልፍ የምለው መጥቻለሁ። ስለዚህ ቡትቶ ልብስ አትግዙ፣ ምንም አይጠቅማችሁ። ወርቅ ይዛችሁ ግቡ ወደ ሀገራችሁ። የሚጠቅማችሁ ወርቅ ነው። ምንም ገንዘብ ባንክ ውስጥ ያለ ቢያልቅባችሁ እንኳን ማለት ነው ገንዘባችሁ ማለት ወርቃችሁ ነው የሚጠቅም። ምክንያቱም አሁን ላይ የጠቀመኝ ከምንም ካመጣው ብር ይልቅ ወርቅ ነው የጠቀመኝ። ምክንያቱም የተወሰነ ወርቅ ሽጭ ማለት ነበረኝ፣ አንገትም የጆሮም የጣትም ያኔ ኮምፕሌት ነበረኝ እግዚአብሔር ይመስገን። ግን ትንሽ ወርቅ ሽጬ ነው እኔ የተለወጥኩት እየተነሳው ከዜሮ አላረል ምንም ከዜሮ ምንም በሌለበት ከዜሮ ነው ስራ የጀመርኩት። እግዚአብሔር ደግሞ ብርታቱን ሰጥቶኛል። ስለዚህ ተጠንቀቁ፣ ገንዘባችሁን ተጠንቀቁ። ብዙ ነገር አለ በእርግጥ እንዲህ ሲታዩኝ ኑሮ ውድነቱ ሊሆን ይችላል እንደዚህ ከስቼባቸዋለሁ። አይደለም ኑሮ ውድነት እየበላን እየጠጣን ነው። በረከት አለው በጣም ኑሮ ቢወደድም በረከትን እግዚአብሔር ሰጥተዋል። ሰው ልጅ ህዝቡ እየኖረ ነው። ሆኖም ደሃ ራሱ አልፎ ተርፎ ምንም ነገር የሌለ ቀን ሰራተኛ እንጨት ተሸክሞ ሽጦ የሚውሉት እውነት ለመናገር በረከት አለው። እንጀራ ጋግሮ በልቶ ጠግቦ ነው ያድር በረከትም አለው ማለት ነው። ስለዚህ እግዚአብሔር በረከትን ይሰጣል። እናንተ ግን ገንዘባችሁን ተጠንቀቁ። ኑሮ ውድነት ይባል እንጂ ሰው ልጅ በልቶ እያደረ ነው ማለት ለብሶ እያደረ ነው። በቃ ይለብሶ ነው የሚወጡት ማለት በልቶ በዓል ስመጣ ማንም ሰው ዶሮ ሳይበላ ያደረ ሰው ሀብታም ደሃ እኩል ያደረ ነው። እኩል በልቶ ያደረ ምንም አንድ ነገር እና እኔ ሁሉ አመት እዛ የቆየሁበት እድሜ አሁን ነው የሚቆጨኝ። ምን አለበት ኑሮ ውድ ነው ያልኩ እድሜን ስቀጭ ነበረ እና ገና ነገር ሲቀየር ስለወጥ መቼም ኑሮ አይቀየርም አይቀንስም። ወደ ላይ እንጂ የሚመጣ ወደ ታች ምንም የመጣ ነገር የለም። ስለዚህ ጊዜያችሁን አታቃጥሉ፣ ወደ ሀገራችሁ ግቡ እላችኋለሁ። ስለዚህ ገንዘባችሁን ያዙ። ኢትዮጵያ ያስቀመጣችሁት ገንዘብ ንግድ ባንክ በተለይ ቀይሩት። እኔ እንደተበላው
እና ውዶችዬ ለዛ ነው የጠፋሁት። ወር ከምናምን ጠፍቻለሁ። ለዛ ተናድጄ ነው ማለት ሞራኔ ሁሉ ሞተዋል አይደል? የሆነ የቪዲዮ መስራቱ ሞራላቸው ያለ ሙትት በቃ ለዛ ነው ምንድነው ተስፋዬ የምለው ነው። ግን ተስፋዬ እግዚአብሔር ነው። እግዚአብሔር ተስፋ ሆኖኛል። በእውነት እንድቆም አድርጎኛል፣ ብርታት ሰጥቶኛል እና ፈጣሪን አመሰግናለሁ። በድጋሚ ከዜሮ አንስቶኝ አቅሞኛል፣ ለውጦኛል። እንደዚሁ አልቀረም ገንዘብ ጠፋብኝ ብዬ አልቆምኩ። ስለዚህ እግዚአብሔር ለዓላማ ነው አለ አይደለ? እግዚአብሔር ለዓላማ ነው። ያ ገንዘቡን የጠፋበትም የተሰረቀም ለዓላማ ነው። ግን በዚች ሊቀይርልሽ በዚች ሊለውጥልሽ ብሎኝ እንጂ እኔ እንጃ ይገርመኛል እኔ በእውነት። ስለዚህ እግዚአብሔር ይመስገን በአሁኑ ሰዓት ላይ ስራ እየሰራው እየተቀየርኩ እደጀ ላይ ነው። ግብር ቢጠይቅም ግብር በእርግጥ አለውና እደጀ ላይ የራሴ መሬት ላይ ቢሆንም የቤት በራፍ ላይ ቢሆንም እግዚአብሔር ይመስገን አለው። እየሰራው ነው፣ እየተቀየርኩ ነው። በትንሽ ውስጥ ታድጋላችሁ። እግዚአብሔር ጋር ከተደገፋችሁ፣ እግዚአብሔርን ከተደገፋችሁ ትቀየራላችሁ ብዬ አስባለሁ። የዛሬ መልእክቴ ይህን ይመስላል። አላበዛባችሁም። ውድ የሀገሬ ልጆች ሰላም ፍቅር ይሁንላችሁ። ስደት ዓለም ላይ ያላችሁ እግዚአብሔር አምላክ ይጠብቃችሁ። እንዲኔ ሆናችሁ ብቻ እዚህ ሀገራችሁ ላይ መታችሁ እንዳታለቅሱ እና ካሁኑኑ ገንዘባችሁን አስተካክሉ። ከንግድ ባንክ አሸጋግራችሁ ሌላ ባንክ ብታስገቡ ይመረጣል ብዬ ነው የማስበው። እና ያው በአዲስ ቪዲዮ እስክንገናኝ ቼሩ ቆዩልኝ። ሰላማችሁ ይብዛልኝ። ሀሳብ አስተያየት ካላችሁ ደግሞ ጻፉልኝ። እኔም ወጥቼ ቪዲዮ እሰራለሁ። አበረታቱኝ። ያው ዩቱቤ በጣም እንትኖ ነው ደክመዋል ማለት ነው። አበረታቱኝ እላችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።